ስለዚህ በቃ አባዬ በሰዓቱ እሺ ከማለት ውጭ ምንም አማራጭ አልነበረኝም እኮ። አንተ ለእሷ እናትና አባት ተጨንቀ እሷ ታስፈራራሃለች። አባዬ ተረጋጋ በቃ። እኔ ሁሌ የምትለኝን ነገር ማድረግ አልቻልኩም አባዬ። ይህን ጉድ ለማየ ልትናገር ከጫፍ ደርሳለች። ስለዚህ በቃ አባዬ የሆነ ነገር ከማድረጓ በፊት ማስቆም አለብህ። በቃ ይህን ነገር እማዬ ሰማች ማለት ሰው የምትሆን አይመስለኝም አባዬ። አንድ ቀን በቁሜ እንደምትገለኝ ያውቅ ነበር። ቀድመህ ቤት ከደረስክ ከክፍሏ ሳትወጣ ይዘህ ጠብቀኝ። ግን አባዬ እንድትጎዳት አልፈልግም። ትሰማኛለህ ናታን? ውጭም ብትሆን አባብለህ ክፍሏ እንድትገባ አድርግና ውስጥ ይዘህ አትጠብቀኝ አልኩ። ይኸውልህ እሷም የኔ ልጅ እኔም የእሷ አባት መሆኔ ያበቃል። ምን አገባሽ? ስሚ ደግሞ ከዚህ ቤት የምትወጭበት ቀን ቀርባለች። እሺ ልብስሽን አዘጋጅ። ከምር ግን ኤቢ በአንቺ ትዕግስትን ተለማመዱ። በህይወቴ እንዳንቺ የታገስኩት ሰው የለም። ተነስተሽ ወደ ክፍልሽ ግቢ። ከደበረሽ ራስሽ ግቢ። ደረጀ እንግዲህ ከጀማሪ ጀምሮ ለተንኮልና ለማሴታ የታደለችው አብየል ደረጀ እንግዲህ ዛሬም ተንኮሏና እንትሯ እንደቀጠለ ነው። ግን አሁን ላይ ነገር እየሹ ትንሽ እሷም ጋር ከበድ ያለባት ይመስለኛል። እንግዲህ የማይገባትን ነገር ሚስጥር ጉልጉሌ ካላወቅኩኝ ካላየሁኝ በማለት እንግዲህ ሰላም ለናታን ባደራ መልክ የሰጠችውን ያንን ደብዳቤ ካየች ወዲህ እንግዲህ እንደሚታወቀው ናታንን በአንድ እግርህ ተሽከርከር እያለችው ነው የሚገኘው። እንግዲህ ናታንም ደግሞ ነገሮችን በሚችለው ነገር ለመቆጣጠር ከአቅሙ በላይ ሆኖበታል። አሁን ላይ በሚገርም ሁኔታ በቃ አንዱን በቃ ማለት ወዲያው እሷ ምህኛቷ በቃ ሄድኩኝ ለማየተናገርኩ ስለምትል ናታን ደግሞ በዚህ ሰበብ ምክንያት እሷ ተናግራ ወይዘሮ ማርታ ይሄን ጉድ አውቃ ሌላ ነገር ችግር እንዲፈጠር ስለማይፈልግ በሚገርም ሁኔታ እንግዲህ ዛሬ ነገሮችን እንትን ለማለት ምንም አማራጭ መስሎ ስላልታየው ናታን እንግዲህ ለአቶ ደረጀ ተናግሯል ማለት ነው። ወይዘሮ ማርታም እንግዲህ ያለውን ነገር በጣም ይሄን ነገር ብትሰማ በጣም ከባድ ነው። ስለዚህ ያው አቶ ደረጀ እንግዲህ ዛሬ ናታን አሁን ሲነግረው በጣም ነው የደነገጠው። እንደሚታወቀው በቃ አሁን እኔ መኖር በቃ ከሞት ምን አል በሞትኩኝ በቃ በቁሜ ተዋረድኩኝ ልብስሽ ለብሼ ግን እንዲሁ የቀረሁኝ ማለት እኔ ነኝ ምናምን እያለ እንግዲህ ራሱን ከፍ ዝቅ እያደረገ እየወቀሰ ነው የሚገኘው። እንግዲህ ናታን ያው አባዬ እንግዲህ ምንም ማድረግ አልችልም የሚሆነው ነገር እንደዚህ ነው። ያው ካሜራ ደቅና ነው ያየችው። እንግዲህ እኔም ደግሞ የማይገባኝን ነገር ስላወቅኩኝ በጣም ይቅርታ በማለት ነው እንግዲህ ናታንም ደረጀን ይቅርታ ያጠየቀው። እንግዲህ ያው ያወቀችው ዳጣ እህቷ እንደሆነች አታውቅም፣ ወይም ደግሞ ዳጣ ያንተ ልጅ እንደሆነች አላወቀችም። ግን ያወቀችው ምንድነው የሰላም ልጅ እንደሆነች ነው። እንግዲህ ሰላም ዳጣ ያንተ ልጅ እንደሆነችም ያለውን ነገር እንግዲህ በደብዳቤው ላይ አውቄያለሁ ብሎ በአጠቃላይ ነግሮታል ማለት ነው ቤተሰቦቻችን። በዛም እንግዲህ አቶ ደረጀ በጣም ነው የደነገጠው። በጣም ነው የተዋረድኩት ሞቻለሁኝ እያለ ራሱን እንግዲህ እንትን እያለ ነው። ናታንን ምንድነው ያለው? በልሂድና ቤት ውስጥ እኔ ከኔ ቀድመ ከደረስክ እንደምንም ብለህ ክላሷ ገብታ እንድትጠብቀኝ፣ ውጭ ላይ ከሆነች ደግሞ ወደ ክላሷ እንድትገባ አድርግልኝ። ከዛ በኋላ እኔ ራሴ ያውቃለሁ በማለት ነው እንግዲህ አቶ ደረጀም ለናታን ያለው። ናታን አባዬ ግን እንድትጎዳት እኮ አልፈልግም ምናምን ሲለው ከእንግዲህ በኋላ የኔ ለሷ አባትነት የሷ ደግሞ ለኔ ልጅነት እዚህ ጋር ይበቃል በማለት እንግዲህ ደረጀም ከስሜታዊ ሆኖ ነው ከዚህ ሄደው። በእርግጠኝነት አብጌል በጣም ከባድ ነገር እንደሚጠብቃት ነው ተስፋ እናደርጋለን። ምክንያቱም እስከዛሬ እንግዲህ ወይዘሮ ማርታ ከሀገር ትውጣ ሲላት እንኳ አይ አትወጣም መውጣት የለባትም ምክንያቱም ልጄን እንዲያያጡት ሁለት ልጆቼን ነጥዬ እኔ ከማን ጋር ልኖር ነው? አንተ ቆይ ምን አስበህ ነው እያለች እንግዲህ ቢብለዋለች። የውጭ ድል እንኳን ኖሮላት ቤተሰብ ጓደኞቹ እንግዲህ እንውሰዳት እያሉትኝ ነበረ። ግን እሱ አይ በጭራሽ እሷ ወይዘሮ ማርታ አትሄድም ስላለች ብቻ አስቀምጧታለች ማለት ነው። ግን ደረጀ እሷ እንድትሄድለት በጣም ፍላጎት አለው። አንደኛ ከምታስበው አእምሮዋ በጣም ከባድ ስለሆነ ቤተሰብ ማተራመስ ሌሎችም ነገር ስለሆነ፣ ሁለተኛ ደግሞ ጥሩ ነገርን ትለምዳለች። ለህይወቷም ከሰዎች ተሞክሮ የተለያየ አጋጣሚ ከህይወት ብዙ ነገሮችን ትማራለች ብሎ ስላሰበ ነበረ። ግን ማርታ አይሆንም በጭራሽ በማለት አስቀርታታለች። አሁን እንግዲህ ደረጀ የሆነ ውሳኔ እንዲወስን ይገደዳል ማለት ነው። አንደኛ አብጌልን የመጨረሻ እርምጃ ይወስዳል ማለት አንደኛ ወይ ወደ ውጭ እንድትሄድ ትደረጋለች ወይ ደግሞ እዚሁም ሆና ብቻ የሆነ ከባድ ነገር እንደሚጠብቃት ተስፋ እናደርጋለን። ቤተሰቦቻችን እንግዲህ አብጌል በራሷ ጉዳይ ማለት በማይመለከታት ይሄ ነገር ባታውቅ እኮ በቃ ይሻላት ነበረ። አንዳንዴ ማወቃችሁ
የሚገላችሁ ከሆነ አለማወቃችሁን ትመርጣላችሁ አይደል ጋይስ? እንደዛ ሆኖ ነው እንግዲህ ያየነው። አቶ ደረጀም እንግዲህ በጣም ስሜታዊ ሆኗል። ናታንም እንግዲህ ያው በሱ ከንትኑ በዝቶበት ነው እንግዲህ ባለፈው ላይ ያያችሁት መስተፋቅር ምግብ ላይ ጨምራ በምግብ ነው የሰጠችው። እንግዲህ ለዛን አድርሽ ብላ ነው የሰላከቻትና እንግዲህ ምግብ ብላ ስትለው እንዴት አመጣሽልኝ ለዛ ዝት ድረስ ማለት ወይ አምጪልኝ ያላልኩሽም በምን ምክንያት እኔ በቃ አልበላም እዚህ ይዘሽ ሂጂ እና እዛው ሳሎን መጥቼ እበላለሁ ሲላት ምንድን ነው ያለችው? አይ ትቆጣኛለች አለ ምስኪን ማለት ነው። ማናት የምትቆጣሽ? ማን አድርሽ? ዳጣ ናት አብጊላት ወይስ ማየናት? ማን ነው ያለሽ ሲላት እንግዲህ አይ ማንም አላለኝም እና ታዲያ እኔ አንጭልኝ አላልኩሽ ለምን አመጣሽልኝ? አሁን እውነታውን ተናገር ያለበለዚያ ይሄን ነገር አንጮሽ ምግቡን እበላዋለሁ ግን በልቼው የሆነ ብመረዝ ወይ ደግሞ የሆነ ነገር ብሆን የመጀመሪያ ሪስኩ አንቺ ላይ ነው። ስለዚህ እሱ ነገር ስለሆነ ራ መጀመሪያ እውነታውን ተናገሪ እሺ አምጪው በለዋለሁኝ። ከዛ ስትለው እንግዲህ በጣም ደንግጣል። በቃ እሺ ይዞ ሄድ ምግቡንና ናቶ ለዛ ብላ ስትለው አንቺ በቃ እንደውም ምግቡን አንጩ ዙ በለዋለሁኝ ግን የሚመጣውን ነገር ራስሽ ትቀበያለሽ ነበር ያላት። እንግዲህ እንደዛ ሲላት አይ አብጊል እኮ ናስጭ ብላኛለች እንዴት ሰጠሽው ሲላት እንዴት አመጣሽን ሲላት ያው ምግቡን አምጭና እኔ ክላስ አለችኝ ይሄ ሰጠኋት ከኔ ምንድነው የጨመረችበት ሲላት አይ እኔም እንደጨመረችበት አላየሁም ምግቡን ሰጥቻት ውጭ አለችኝ ድጋሜ ነይ ውሰጂ አለችኝ ይዘሽ ደስ ሲጫለችኝ በቃ ከዛ ውጭ ማቀው ጉዳይ የለኝም በማለት ነበር ናታን ያለችው። እሱ እንግዲህ ወዲያው ምግቡን እዛ አስቀምጦ ቀጥታ ለናታን ነበር ለዳጣ ነበር ደውላት ለዳጣ ደውሎ ውጭ ላይ እንግዲህ የተወሰነ ነገር አውርተው እንደዚህ ሆነ ምናምን ሲላት በቃ ተውጭ የተረጋጋ ወይ ምግቡን እንደበላ አስመስልና የሆነ እንደወደድካታ አስመስል ስትለው አይ አላደርገውም ምክንያቱም እንኳን እንደዛ አስመስል እየቀርቶ አይደለም እሷ ራሷ በግድ እያስገድዳ እንትን እያለችኝ እኮ ነው እንኳን ሊጨምርበት በዛ ላይ ደግሞ እነ እትዬም ይሄን ነገር ካዩ ሌላ የከፋ ችግር ይፈጠራል። ስለዚህ በጭራሽ አላደርገውም ዳጣ ሌላ የተሻለ መፍትሄ ይፈልግ እያላት ነበር። በቃ እሺ ዛሬ እንደርና ነገ ሀሳብ ሼር እናደርጋለን በማለት እንግዲህ አብረው ራሳቸው ካመሹ በኋላ እንግዲህ ቀጥታ ወደ የክላሳቸው ነው የተመለሱት ቤተሰቦቻችን። ያው በመጨረሻ እንግዲህ በማግስቱ ዳጣ ያው ባለፈውን እኮ ሚስጥር ሰላም የሰጠችኝ ደብዳቤ አይተዋለች ምናምን ሲላት በጣም ዳጣ የደነገጠችው ኦኬ የተጻፈውን ደብዳቤ ወይም ሚስጥሩን ንገረኝ ስትለው መናገር አልፈለገም ናታን። ምክንያቱም ሰላም እኮ እናትሽ ናት ማለት በጣም ከባድ ነው አስባችሁታል። ምክንያቱም ደረጃ አልነገራትም እሷ ለራሷ ወይ ሰላም አልነገረቻትም። ስለዚህ ናታን በጣም ስለከበደው ምንም ማለት አልቻለም። ሲቀጥል ደግሞ እንግዲህ አብጌል ደረጃ እኔ ጋር አብጌል ደረጃ እኔ ወዲት ስትላት እንግዲህ ምንድን ነበር ያለችው? እንዴ አንቺም ላስብሽ ነው እኔ የምን እህት አንቺ ነሽ የኔ እህት እንደዛ የሚባል ነገር የለም። ምክንያቱም እኔ የሰራተኛ ልጅ አይደለሁም እሺ ስለዚህ እህቴ እንዳለሽ ወቂ እያለቻት ነበረና ምን ማለት ነው እኔ ሰራተኛ ልጅ? አዎ የሰራተኛ ልጅ ነሽ ይሄን ማወቂ ምንም ጥያቄ የለውም በማለት ነበር ያለቻትና እንግዲህ ወይዘሮ አብጌል እንደዚህ ብላ ነው የነገረቻት። ዳጣ እንግዲህ በጣም ነው የነገረችው የሰራተኛ ልጅ መሆኔ እንደታወቀ ስትላት አውቃለሁ እኔ እንግዲህ ምን ታደርጊዋለሽ የድል ጉዳይ ነው ተመርጦ ይወለድ ለነገሩ ያው ሰራተኛነትሽ የሰራተኛ ልጅ ሆነሽ አምነሽ ተቀበይ እንጂ ደግሞ እያለቻት ነበረ። በቀጣይ አዲስ ቪዲዮ እንገናኝ። ሰብስክራይብ ላይክ አድርጉ። መልካም